ዛሬ ክፍል 2ን ይዘን ቀርበናል። ሴቶች በህፃንነታቸው በተለይ በኮረዳነታቸው አመታት ከወንድ የበለጠ ቅዠት ያያሉ ይላል ሳይንስ። የቀን ህልም ምንድነው ነው? አሁን ዴድሪም የሚባለው ጥናት እንደሚያሳየው በአማካይ አንድ ሰው ከ70 እስከ 120 ደቂቃ ብዙዎቻችሁ ይሄ ነገር እንዳጋጠማችሁ ሙሉ በሙሉ እምነት አለኝና እንደምን ዋልክ ገሌ ሲባል የለም ሰውየው ደህና ነው ወይ እንደምንነብትሉት አይሰማችሁ። በተለይ ውስጣችን ሲብሰከሰክ ብዙ ስትረሶች ሊኖሩ ይችላሉ። በስራ ቦታ ማናቀው ምናባዊ ዓለም ውስጥ ይዞን ይገባል። የቀን ህልም የሚባለው አይነት ነውና በተለይ ይሄ ትንሽ ለየት ያለ ህልም አይነት ነው። ብዙዎች ሊያጋጥማቸው ይችላል። እያለመ ህልሙን ማለሙን ያውቀዋል። የህልም ደረጃ ማለት ነው። ሌላው ህልም ዕውቅ ወይም ግልጽ ህልሞች የሚላቸው አሉ። እነዚህም ሉሲድ ድሪምስ የሚባሉ ናቸው። የህልሙ ገጸ ባህሪ ውሳኔ መስጠት ይችላሉ። በህልማቸው ላይ ማዘዝ ይችላሉ። ህልሙን መቆጣጠር ይችላል እንደማለት ነው። ሊዮኔል ሜሲ ኦር ምናምን ሊሆን ይችላል። አቅማቸው ማሳደግ ችለናል ብለው ሪፖርት ያደረጉ ሰዎች አሉ። ፍሬዴሪክ ቫን ኤደን ይባላል። አካላቸው አለ ማለት ይቻላል። ስታዲ ኦፍ ድሪምስ የሚል ስራው ላይ ነው። በተለይ ሲመዘግብ 352 የሚሆኑትን 7 አይነት ህልሞችን ነው የመዘገበው። አሪስቶትል ፈላስፋው አሪስቶትል እንቅልፍ ልብ አስተውላችሁ ታገነ ኢትዮጵያውን ቃል በእንቅልፍ ልቡ እኩሌቶቹ ግን በማይከለ ነቂህ ወነዊም በመተኛትና በመንቃት መካከል እንቀሳቀሳል። እጁ ፈጣን ይሆናል። ግን ችግሩ ደግሞ ሳይድ ኢፌክት ደግሞ የጎንዮሽ ጉዳት አለው። በአማናዊውና በምናባዊው በቂ እንቅልፍ አለማግኘት፣ አነስተኛ እንቅልፍ ማግኘት። ሌላው ብዙዎቻችሁ የጠየቃችሁኝ ቅዠት በተለይ ውስጣችን በጣም ሲፈራ፣ ሁለተኛው በጣም አስፈሪ መጽሐፍ ማንበብ ወይም እንዴት ሊከሰት ይችላል ነው ይችላል። እቃ ሳህን ካለ ብንን እንላለን ሌሊት ያቃጀናል። ስለዚህ አስፈሪ ፊልሞችን ማየት ራሱ አንዱ የቅዠት ምክንያት ነው። ምናልባት አንድ ሰው መጥፎ ገጠመኝ ሊያጋጥመው ይችላል። በጣም ደስ ይለኛል የሌሊት ንባብ፣ በሌሊት መጽሐፍ። ፈልቶ ወዲያው መተኛትም ያቃዣል የሚል የሳይንስ ጥናት አለ። ሳይንሱ እንደሚያረጋግጠው ምንውጣቸው መድኃኒቶች ተራራ ውስጥ የሆነ ዋሻ ውስጥ ሲገባ፣ ባህር ውስጥ ሲጠልቅ በቃ እንዲሁ ሌሊቱን ሙሉ እንደተጨናነቀ ይነጋል፣ ይጨነቃል። ህፃናት ላይ አብዛኛውን ጊዜ ያጋጥማል። አንድ ምሳሌ ልንገራችሁ። ይጨናነቃል፣ ይቃዣል። ምን ይላል ግን ጸልዮ ነው የሚተኛው። አንድ ተኩሰ ጠላትህን ቀስቅሰው ተኛ፣ እሱ ተነስቶ አርከፈከፈብህ ላይ ብለዋል ማለት ነው። ግን ለየት ያለ ቅዠት አይነት አለ። ከ5 እስከ 20 ደቂቃ የሚፈጅ ነው። በዚህ አስጨናቂ ህልም ጊዜ ሰዎች ተኝተዋል ግን የነቁ ይመስላቸዋል። አፋቸው መናገር አይችልም ግን ባይናቸው አድኑኝ እያሉ አይናቸው እንትን ይላል። የምሽት ሽብር ይሉታል በዚህ ዘርፍ ያሉት። ይሄ ደግሞ በውሸት የመንቃት ህልም። ለምሳሌ ቦክሰኛ ቦክስ የሚጋጠም መስሎት አጠገቡ ያለውን በህልሙ ሊቦክሰው ይችላል። ይሄን ተጠይቄያለሁ። በህልሜ ተነስቼ ሄዳለሁ የሚል አንድ ሰው ዛሬ ክፍል 2ን ይዘን ቀርበናል። ምናልባት ይሄን መርሃ ግብር የምታዩ ያመለጣችሁ አንድ ክፍል ስላለ ወደ ኋላ ሄዳችሁ ማየት ትችላላችሁ። የቀን ህልም ምንድነው ነው? አሁን ዴድሪም የሚባለው እንግዲህ ቢያንስ ጥናት እንደሚያሳየው በአማካይ አንድ ሰው ከ70 እስከ 120 ደቂቃ በመንቃት ደረጃ ሆኖ ሊያለም ይችላል የሚል ሐሳቤ ነው። ብዙዎቻችሁ ይሄ ነገር እንዳጋጠማችሁ ሙሉ በሙሉ እምነት አለኝና በዚህ ህልም ውስጥ በከፊል ሰዎች የነቁ ንቃት ላይ ናቸው። አካላቸው አለ ማለት ይቻላል ግን ሰዎቹ የሉም፣ አልተኙም ማለት ይቻላል። ለምሳሌ እንደምን ዋልክ ገሌ ሲባል የለም ሰውየው አካሉ እኮ አለ ያል። ግን ይሄ የቀን ህልም የምንለው ከእውነት የራቀ ይሄ ምናባዊው ትውስታው ወደ ሌላ ዓለም ይዞት ጭልጥ ብሎ ገብቷል ማለት ነው። በቁሙ እያለመ ነው እንደማለት ነው። እንደዚህ አይነት ሰው ደህና ነው ወይ እንደምንነብትሉት አይሰማችሁም ግን አይኑ ያያል እኮ እንደዚህ ያያል ግን በሐሳብ ነጉዷል። ይሄ ራሱ እንደ አንድ ህልም ይታያልና በአብዛኛው በጣም ሐሳብ ሲኖር የሚታይ ነው። አንዳንድ ሰው በጣም ሲጨናነቅ ወይም የሆነ ነገር ሲረብሸው በመልካምም ሊሆን ይችላል በክፉም ሊሆን ይችላል። እዚህ ላይ መልካም ነገርን ሲያስብ ሊሆን ይችላል። በተለይ ውስጣችን ሲብሰከሰክ መብሰክሰክ ይላሉ እንግዲህ ሲያሰላስል በጣም በአንድ ሐሳብ ውስጥ ተገርኝተን ስንገባ በጣም ይሄ ሳናስበው ህልም ዓለም ውስጥ ምናባዊ ዓለም ውስጥ ይዞን ይገባል። ለምሳሌ ጭንቀት ሊሆን ይችላል፣ ብዙ ስትረሶች ሊኖሩ ይችላሉ በስራ ቦታ ማናቀው ምናባዊ ዓለም ውስጥ ይዞን ይገባል። ይሄ እንግዲህ ይሄ አይነት ህልም ምን ይባላል?
የቀን ህልም የሚባለው አይነት ነውና በተለይ ስጋው ያካሉ ብዙ አያስብም ግን ውስጡ ግን በጣም ስራ እየሰራ ነው አንጎሉ እየሰራ ነው ሌላ ምናባው ዓለም ውስጥ ከቶታልና ይብሰከሰካል ወይ በዛ ነገር ያስባል ደህና ነሽ ወይ እንደምነሽ ቢሏት ስራ ላይ ናት ግን አሰማ እንደምነ ደህና ነው ቢባል በቃ እሱ ሄዷል ነጉዷል በቃ ሌላ ዓለም ገብቷል ይሄ እንግዲህ የቀን ህልም ወይም ዴድሪም የሚባል ነው ብዙዎቻችን በተለይ በሐሳብ ሰዓት በጭንቀት ሰዓት በመልካምም ሆነ በክፉ ሊሆን ይችላል አይታወቅም ብቻ እንደየሰዎቹ ሁኔታ ወደ ሌላ አይነት እይታ የሚወስዳቸው ይሄ ደግሞ የቀን ህልም የሚል አንድ ስያሜ የተሰጠው ነው ይሄ እንግዲህ ከሐሞታትም ከኛ ዶክመንት ባለፈ የወጣ ነው ሌላው ህልም ዕውቅ ወይም ግልጽ ህልሞች የሚላቸው አሉ እነዚህም ሉሲድ ድሪምስ የሚባሉ ናቸው አሁን ይሄ ትንሽ ለየት ያለ ህልም አይነት ነው ብዙዎች ሊያጋጥማቸው ይችላል በዚህ ሰዓት ህልም የሚያልመው ሰው እያለመ ህልሙን ማለሙን ያውቀዋል ቃሉ ራሱ ያስቃል ህልም አላሚው ሰው እያለመ ህልም ማለሙን ያውቀዋል በቃ ባጭሩ ይሄ ነው ህልም የሚያልመው ሰው እያለመ ህልም ማለሙን ያውቀዋል አልማለው ግን ህልም ማለሜን ማወቅ ማለት ነው እያለምኩ መሆኑን ህልም ውስጥ ሆኜ ማወቅ የህልም ደረጃ ማለት ነው እንግዲህ እዚህ ላይ ይሄ አይነት ህልም የሚታያቸው ራሳቸው ዋና ተዋናይ ናቸው የህልሙ ገጸ ባህሪ ውሳኔ መስጠት ይችላሉ በህልማቸው ላይ ማዘዝ ይችላሉ ሊተውኑ ይችላሉ አክት ሊያደርጉ ይችላሉ ይሄ ሉሲድ ድሪምስ የሚሉት በተለይ በኒውሮ ሳይንስ ውስጥ ያሉ ሰዎች ዕውቅ ወይም ግልጽ ህልሞች የሚሏቸው ናቸው እንግዲህ እዚህ ላይ ሰውየው ህልም ያልማል ግን ማለሙን ራሱ ህልም ላይ ሆኖ ያውቀዋል በጣም እና ስለዚህ ህልሙን መቆጣጠር ይችላል እንደማለት ነው በቃ ባጭሩ ህልምን መቆጣጠር መቻል እንደፈለኩ ላረገው ህልሙን ገጸ ባህሪውን እንደራሴ ልክ አንድ እግር ኳስ ተጫዋች ምርጥ እንደ ሊዮኔል ሜሲ ኦር ምናምን ሊሆን ይችላል ኳሷን ምታሃታዊ በሆነ በራሳቸው በቃ የሚሰሯት ቴክኒክ አለች ልክ በዛ አይነት ህልሙን መቆጣጠር አንዳንዴ እንደዛ አይነት ህልሞች ያጋጥማሉ አይነት ህልም ምን ይባላል ሉሲድ ድሪምስ ወይም ዕውቅ ወይም ግልጽ ህልሞች ሊባል ይችላልና ይሄ እንግዲህ የቁጥጥር መጠን እንደ ህልሞቹ ሊለያይ ይችላል ነው የሚለው ሳይንሱ ራሱ እንግዲህ በአብዛኛው ጊዜ በመደበኛ ህልም መካከል አንድ ሰው ተኝቶ ያለው ሰው ህልም እያለመ በድንገት እንግዲህ ነገሮችን ሲገነዘብ ይከሰታል የሚል እሳቤ ያላቸው አንዳንዶቹ እንደዚህ አይነትን በዘፈቀደ ሲያዩ ሌሎች ደግሞ ህልማቸውን በደንብ ተቆጣጥረውት አቅማቸውን ማሳደግ ችለናል ብለው ሪፖርት ያደረጉ ሰዎች አሉ ስለዚህ ህልም አይነት ግን አሁን አይደለም ብዙዎች አሁን የመጣ ሳይንስ ይመስላቸዋል የኒውሮ ሳይንሱ ግን አይደለም ስለዚህ ህልም አይነት በጣም ጥናት ያደረገው በተለይ የቅርቡን ካየን የደሽ ደራሲ በደሽኛ የጻፈ በጣም ጥውቅ ደራሲ አለ በተለይ ሳይኪያትሪስት ነው እና ፍሬዴሪክ ቫን ኤደን ይባላል በተለይ በ1913 አካባቢ ይመስለኛል አንድ አርቲክል ጽፏል አርቲክሉን ብታነቡት ብዙ ዕውቀት ታገኛላችሁ በተለይ በዚህ ላይ ለማጥናት የምትፈልጉ ስታዲ ኦፍ ድሪምስ የሚል ስራው ላይ ነውና እዚህ ላይ ይሄ ሳይኪያትሪስት ሰው ስለ ህልሞች በዝርዝር አንስቷል ካነሳቸው መካከል በተለይ የራሱን ህልም መዝግቦት ነበር በተለይ ከጃንዋሪ 20 1898 እና እስከ ዲሴምበር 26 1912 ባሉት መካከል ያለውን ህልም መዝግቧል በተለይ ሲመዘግብ 352 የሚሆኑትን እንደዚህ አይነት ህልም መዘገበው ለፈርዘር ጥናት ለምትፈልጉ ሰዎች ነው መነግራችሁ እና ቫን ኤደን አርቲክሉን ብታነቡ ወደ 7 አይነት ህልሞችን ነው የመዘገበው እና በጣም ይሄ ያሁን የነገርኳችሁ እያለሙ ማለምን ማወቅ የሚለው የህልም አይነት ውስጥ በጣም ይሄኛው አስገራሚ እንደሆነ ጥናቱ አርቲክሉን ማንበብ ትችላላችሁ እንግዲህ ስለዚህ በተለይ ግሪክ ጸሐፊዎች ጽፈዋል ስለዚህ ጉዳይ በተለይ አሪስቶትል ፈላስፋው አሪስቶትል አንድ ሐሳብ ብሏል ብዙ ጊዜ ይላል አንድ ሰው ሲተኛ አንድ ንቃት አለው ይላል ማለት እንቅልፍ ልብ አስተውላችሁታል ግን ኢትዮጵያውን ቃል በእንቅልፍ ልቡ እንቅልፍ አለ ልብ ደግሞ አስተዋይ አለ ማለት ነው
በቃ አሪስቶትል ሐሳብ ነው አንድ ሰው ሲተኛ አንድ ልብ ወይም አንድ ንቃት አለ እና ራሱ እንደተገኘ የሚያውጅ ግን ህልም ነው ይላል ራሱን ተገኝቶ ይላል ይሄ በጣም ጋለን አለ በዚህ ላይ የፔርጋሞኑ ጋለን ፊዚሺያኑ በዚህ ዙሪያ ጽፏል ስለዚህ አይነት ድርም እንደዚህ አይነት ህልም አብዛኛውን ጊዜ የሚከሰተው በፈጣን የአይን እንቅስቃሴ አንዳንዶች ከአይምሮ ክፍሎች ጋር ይያያዛሉ እኩሌቶቹ ግን በማዕከለ ነቂህ ወነዊም በመተኛትና በመንቃት መካከል ሆነው የሚያዩት አይነት ነው ይሄ እንግዲህ ቅድም እንደጠቀስኩላችሁ በቃ ግልጽ አይነት ህልም ተብሎ በሳይንሱም የሚመደብ አንድ የህልም አይነት ነው እንግዲህ እንደዚህ አይነት ህልሞች አንዳንዴ ጭንቀትን ያርቃሉ አይነት እሳቤ አለ እንቅስቃሴን ሳያውቀው ሰውየው ይንቀሳቀሳል እጁ ፈጣን ይሆናል አዲስ ሐሳብን ማመንጨት ሊችሉ ይችላሉ እንደዚህ አይነትም የሚያልሙት ይላሉ ግን ችግሩ ደግሞ ሳይድ ኢፌክት ደግሞ የጎንዮሽ ጉዳት አለው በቂ እንቅልፍ አለማግኘት አነስተኛ እንቅልፍ ማግኘት ደግሞ ከነቁ በኋላ እንቅልፍ መልሶ ላይ ወስድ ይችላል መምታታት ብጅታ ውስጥ መግባት የአእምሮ መቃወስ ልንለው እንችላለን እንዲህ ሲባል አበዱ ማለት አይደለም የአእምሮ መቃወስ ማለት በአማናዊውና በምናባዊው ዓለም ያለው ልዩነት አለመረዳት በአማናዊውና በምናባዊው ዓለም ውስጥ ያለው ልዩነት አለመረዳት በአእምሮ እይታ ውስጥ ለምሳሌ ሰውየው ያለመ ህልም ማለሙን ያውቃል ስለዚህ ምናብ ነው ግን ያ ምናባዊው ህልም እውነት ሆኖባቸው መምታታት ሪል በሆነው ኤግዚስት ማኒፌስት ባደረገው ነገርና ኢሉዥን ውስጥ ገብተው መምታታት ውስጥ ደግሞ ሊገቡ ይችላሉ ስለዚህ መጠንቀቅ ይገባቸዋል የሚል ሐሳብም አለና ከተምታታባችሁን ራሱ አንድ ጥቆማ አለ እውነት እንዳልሆነ ለራስ ማሳመን መጀመሪያ ምክንያቱም እንትን ውስጥ እንዳንገባ አይምሮአችንም እንዳይቃወስ መጠንቀቅ አለብን እና ምንድነው የሚሉት ተመራማሪዎቹ ቢያንስ ትክክል ነኝ አይደለሁም የሚለውን ለማለም እስቲ መጽሐፍ ገጽ ማንበብ ይቻላል በህልም ውስጥ ይሄም የሚቻል ነገር አይደለም ስለዚህ በዚህ መልኩ ምናቡን ከእውነተኛው መለየት መቻል ይገባዋል አለያ ግን በመናቡና በእውነተኛው ዓለም ውስጥ ባለው መምታታት ውስጥ ቅዠት ውስጥ ገብቶ ሰውየው አይምሮ ሊጎዳ ይችላል እንቅልፍ ሊያጣ ይችላል ይባላል ግን ብዙ አይነት እንደዚህ የሚያጋጥማቸው ሰዎች አሉ ሌላው ብዙዎቻችሁ የጠየቃችሁኝ ቅዠትና ህልም ያ ቅዠት ያስጠላ ነገር ነው ቅዠት መቃዠት ናይትሜርስ ስለ ቅዠት ብዙ ነገር ማለት ይቻላል ነገር ግን ምንድነው ቅዠትን የሚያመጣው የሚለውን ግን በጣም ማየትም ያስፈልጋል የሚረብሽ ነው የሚያስጨንቅ ነው ፍርሃት አለው ድንጋጤ አለው ጭንቀት አለው ሁካታ አለው ይሄ እንግዲህ ጭንቀት ቅዠት ይባላል መቃዠት በጣምና እንዴት ሊከሰት ይችላል ነው በብዛት ብዙዎቻችን በጣም ቃዣለው የሚል አስተያየትም አይቻለው እንግዲህ ግን መከሰቻውን ማወቅ ነው ዋናው መጨነቅ አያስፈልግም አብዛኛውን ጊዜ ቅዠቶች የሚመጡት ከመፍራት በተለይ ውስጣችን በጣም ሲፈራ ሲረበሽ ሲጨነቅ መረጋጋት ሲያጣ ቅዠቶች ሊያጋጥሙ ይችላሉ ምናልባት አንድ ሰው መጥፎ ገጠመኝ ሊያጋጥመው ይችላል ወይም አደጋ አይቶ ሊሆን ይችላል ወይም እልቂቶችን አይቶ ይችላል ወይም መገዳደሎችን አይቶ ይችላል እና ያ መጥፎ ገጠመኙ ምን ያደርገዋል ማለት ነው ያ አይምሮ ወደ መቃዠት ሊያቃዠው ይችላል እንግዲህ ይሄ ነው ወይ ለምሳሌ ክፉ ገጠመኝ አንድ ሰው ሌባ ዘርፎት ደብድቦት ንብረቱን ከዘራረፈው በቃ በሲቃዥ ምን ያህል ሌባ ሲዘርፈው ሁሌ ያያልና ሁሌ እንደደነገጠ ነው ቅዠት ነው ስለዚህ እነዚህ ነገሮች የሚመጡት ከምንድነው አሁን እንደተጠቀስኩት ከአንድ መጥፎ ገጠመኝን በለው መጥፎ ገጠመኞች ሁሉ ጊዜ በሰውነታችን ላይ የጎንዮሽ ጉዳት አላቸውና በተቻለ አቅም ያን መጥፎ ገጠመኝ ከአይምሮ በበጎ ገጠመኞች ማራቅ መቻል ይገባል ሁለተኛው በጣም አስፈሪ መጽሐፍ ማንበብ ወይም አስፈሪ ፊልም ማየት በተለይ ሆረር መታዩ ሰዎች ቫምፓየር የምታዩ ሰዎች ትዝ ይላችኋል የሆነ ሆረር ምናምን ቫምፓየር ያለበት ሙቪ አይተን ወደ ጨለማ ስንወጣው ነው ኮሽ ሲል
ልንሮጥ እንችላለን በቃ የሆነ ጥላችን ሁሉ ሊያስፈራን ይችላል ወይቃ ሳህን ካለ ብንን እንላለን ሌሊት ሲያቃጀን ያድራል ስለዚህ ምናየው ነገር ምን ያህል ላይምሮ መልእክት እንደሚያስተላልፍ አስቡ ተመልካቾቻችን በጎ ነገር ብታዩ በጎ ነገር የሚያስፈራ የሚያስደነግጥ ነገር ብታዩ የሚያስፈራ የሚያስደነግጥ ነገር ታያላችሁ ስለዚህ በጣም አስፈሪ ጽሁፎችን ማንበብ አስፈሪ ፊልሞችን ማየት ራሱ አንዱ የቅዠት ምክንያት ነው ብዬ አስባለሁ ሌላው የእንቅልፍ እጦት ነው ብዙ ጊዜ እንቅልፍ ማጣት ለቅዠት ይዳርጋል አንዳንዴ በስራ እንወጠራለን አሁን መተኛባቸው ጊዜያት በጣም ጥቂት ናቸው አንዳንድ ጊዜ ብዙ ማንበብ ደስ ይለኛል በተለይ ሌሊት እስከ 8 ሰዓት እስከ 9 ሰዓት አልተኛም በጣም ደስ ይለኛል የሌሊት ንባብ በሌሊት መጻፍ በጣም ሪሊ መወደው ነገር ነው በቃ አብዛኛውን ጊዜ ከእንቅልፍ ሊወስደው የሚችለው ከ9 በኋላ ነው በኢትዮጵያ አቆጣጠር ማለት ማታ አነባለሁ ስታርጌዝ አደርጋለሁ አንዳንድ ስራዎችን ላፕቶፕ ላይ እሰራለሁ ይሄ የልምዶች አሉኝ እና ግን እንቅልፍ በብዛት ጥሩ እንቅልፍ በዛ ማካካሻ ካልወሰድን በጣም ጥቂት ነገሮች ምናይ ካየን በጣም እንረበሻለን በተለይ በጣም የሚያጨናንቅ ስራ የሚሰሩ ሰዎች አሉ ረፍት የለሽ ሰዎች አሉ ያ እንግዲህ ወደ ቅዠት በቃ በጣም ስትረስ ውስጥ ስለምንገባ ቅዠት ውስጥ እንገባለን ሌላው በልቶ ወዲያው መተኛትም ያቃዣል የሚል የሳይንስ ጥናት አለ እና በልቶ በጣም ጠግቦ ምናምን ወዲያው መተኛት ራሱ አንድ የቅዠት ምክንያት ይሆናል ስለዚህ ባካችሁ እንግዲህ ያቃዠናል ምትሉ በጊዜ በልታችሁ ትንሽ ወክ አድርጋችሁ ሰውነታችሁን አረጋግታችሁ መተኛት ያስፈልጋልና ሌላው መድኃኒቶችም ሳይንሱ እንደሚያረጋግጠው ምንውጣቸው መድኃኒቶች በተለይ አደንዛዥ ተጠቃሚዎች ብዙ ጊዜ እነሱ በህይወትም ሳይተኙም ራሱ እንደቃዡ ነው አንዳንዱ ታቃላችሁ አይምሮ በአደንዛዥ ቡን ብሎ እንትን ብሎ ትንሽዬ የጆግ ውሃ ባህር መስሎት ልብሱን አውልቆ ለዋኝ ሁሉ የሚል ሰው አለ እንግዲህ አእምሮውን አዙሮት ማለት ነውና እጹ የሚዋጡ መድኃኒቶች የጎንዮሽ ጉዳቶች ቅድም እንዳልኳችሁ የእንቅልፍ መዛባት የእንቅልፍ ማጣት የአእምሮ ህመምም ካለ እነዚህ ለማቃዠት በጣምና መጨነቅ ካለ ራሱ አስፈሪ ህልሞችን እናያለን በጣም እንጨናነቅ ስንሆን ስትረስ ውስጥ ስንገባ ቅዠት ይመጣል እንግዲህ አብዛኛውን ጊዜ መቃዠት ውስጥ ምን አለ ሲባል ሁካታ እንትን ኢቭን አንዳንድ ሰዎች ሲያድኑት ስፓይ ሰላይ ሆኖ ምናምን ሲያድኑት ሁሉ በቃ ሲያባረሩ ሲያሯሩጡት ተራራ ውስጥ የሆነ ዋሻ ውስጥ ሲገባ ባህር ውስጥ ሲጠልቅ በቃ እንዴው ሌሊቱን ሙሉ እንደተጨናነቀ ይነጋል አንዳንዴ ሊሞት ሲል ሲተኩሱበት ምናምን ያያል ግድያ ያለበት ሞት ያለበት ሁካታ ያለበት ያለ ይሄ እንግዲህ የቅዠት አንዱ ባህሪ ነው አብዛኛውን ጊዜ ግን ቅዠት ህፃናት ነው የሚያዩት አዋቂዎች ላይ ብዙም አይደለም በተለይ ከ3 እስከ 6 ያያሉና እናቶች ይሄን ያቃሉ ልጄ ባተተብኝ ልጄ ምና ይቃዠብኝ ይላሉ እናቶች በጣም ይጨነቃሉ ህፃናት ላይ አብዛኛውን ጊዜ ያጋጥማል ግን ከ10 ዓመት በኋላ እንደሚቀንስ ጥናቶች ይጠቁማሉ እንግዲህ ግን ሴቶች በህፃንነታቸው በተለይ በኮረዳነታቸው አመታት ከወንድ የበለጠ ቅዠት ያያሉ ይላል ሳይንስ ለምን እንደሆነ አላቅም ከወንድ የበለጠ ቅዠት ሊያዩ ይችላሉ በተለይ ቅድም ያልኳችሁም ይሄ ሉሲድ ህልም የሚለውም ላይ አንዳንዶች በህልም የሚያዩ ሰዎች እንግዲህ ካጥቂያቸው ጋር በህልማቸው የሚገናኙ ይመስላቸውና በቅዠት ይቃዣሉ ህልም ውስጥ ነው አጥቂያቸው ጋር ወርማ ሊመታቸው ያሰበ ሰው በህልም ያዩና መቃዠት እነሱም ያጋጥማቸዋል ይሄ የቅዠት አይነት ነው አንድ ምሳሌ ልንገራችሁ ክቡራን ተመልካቾቻችን ስለ ቅዠት ሳነሳ አንድ አባት ያጫወቱኝ ነው መነግራቸው አንዱ ለጸሎት ይነሳል ሌሊትና ጸልዮ ከተኛ በኋላ ሰይጣን ሲፈታተነው ያድራል ሌሊቱን እና ይጨናነቃል ይቃዣል ምን ይላል ግን ጸልዮ ነው የሚተኛው በኋላ ሲያቅተው አባት ከሄዱ አባቴ ያላቸው አቤት ሌሊት ለጸሎት እነሳለሁ ግን ጸሎት አድርጌ ስተኛ ሰይጣን ሲፈታተነኝ ያድራል ምንድነው አላቸው እሳቸው ምን ብለው መለሱለት አይ ልጄ ፈጣሪ ለውጊያ ቀሰቀሰ እንድትዋጋ ማለት ነው ረቂቅ አንተ ጸሎት ማለት ውጊያ ነው ታቃላችሁ አንተ አንድ ተኩሰ ጠላትህን ቀስቅሰው ተኛ
እሱ ተነስቶ አርከፈከፈብህ ላይ ብለዋል ማለት ነው። እና እንግዲህ ተነስ አንተ ተኩሰተኛ ማለት አንድ ጸልየ ለጣልክ እሱ ደግሞ ጠላትን ቀስቅሰዋል ተነስቶ ደግሞ የመሳሪያውን አይነት ላይ ያላገፈብህ ምናምን ብለውታል። እና ቅዠት በተለያየ አጋጣሚ ሊመጣ ይችላል። ግን ለየት ያለ ቅዠት አይነት አለ ደግሞ ቅዠት ሲባል አብዛኛውን ጊዜ ናይት ቴረር የሚባል አለ። ይሄ ግን ትንሽ ለየት ያለ ነው። ብዙዎች ጠይቃችሁኛል ጥያቄዎቹ ላይ አንብቤዋለሁና ግን ከቅዠት የተለየ ነው። ነን-REM ስሊፕ ላይ ነው የፈጣን የአይን እንቅስቃሴ በማይኖርበት ጊዜ የሚታይ ፈጣን የአይን እንቅስቃሴ ያለ ነው ቅዠት። ይሄ ግን ሳይታይ የሚታይ ነው። ይሄ እንግዲህ ከ5 እስከ 20 ደቂቃ የሚፈጅ ነው እንደ ሳይንሱ ጥናት። እንግዲህ በዚህ አስጨናቂ ህልም ጊዜ ሰዎች ተኝተዋል ግን የነቁ ይመስላቸዋል። ሪያሊቲ ተኝተዋል እና በአይናቸው ነው የሚጮሁት። አፋቸው መናገር አይችልም ግን በአይናቸው አድኑኝ እያሉ አይናቸው እንትን ይላል። ይሄ እንግዲህ የ5 ደቂቃ እስከ 20 ደቂቃ ይሄ እንግዲህ የምሽት ሽብር ይሉታል በዚህ ዘርፍ ያሉት። ሲነቁ ግን የሚያስታውሱት ነገር የለም። በቃ እጃቸው እግራቸው ሁሉ እስርስረው ያለ ይመስላቸዋል። አብዛኞቹ ህፃናት ላይ ነው የሚባለው ግን አዋቂዎችም እንደ አይነት ነገር ያጋጥማቸዋል ይባላል። አንዳንዶቹ ግን የሚያስታውሱ አሉ ይሄ ነገር። ይሄ እንግዲህ ከቅዠት ለየት ያለ ግን ከ5 እስከ 20 ደቂቃ ደግሞ በሰዎች ላይ የሚመጣ ነገር ነው። ይሄ ደግሞ በውሸት የመንቃት ህልም ይሄ ያጋጥማችሁ ታውቃለህ? በውሸት የመንቃት ህልም እንዴት ነው? ይሄ አስመሳይ ህልም በሉት። አስመሳይ ህልም አብዛኞቹ ህፃናት ያጋጥማቸዋል። ለምሳሌ በእውነት ህፃናት እንግዲህ ህፃኑንን አልጋችን ላይ ልንሸና እንችላለን እና ሽንት ቤት ሄደው ሽንታቸውን የሸኑ ይመስላቸውና አልጋቸው ላይ ሊሸኑ ይችላሉ። ይሄ እንግዲህ አስመሳይ ህልም አይነትና ነቅተን የምናደርግ ነው የሚመስለን ግን ተኝተናል ሪያሊቲ። ይሄ በጣም እና ለምሳሌ መደበኛ ስራ ላይ እንዳለን ያስመስላል። ለምሳሌ ቦክስ የሚጋጠም መስሎት አጠገቡ ያለውን በህልሙ ሊቦቅሰው ይችላል። ጎኑ የተኛውን አይታወቅም። ካራቲስትም ሊመታው ይችላል አጠገቡ ያለውን ተንፈራግጦ። ይሄ አይነት እንግዲህ በእውነት የምናደርግ መስሎን የምናደርገው የህልም አይነት ነው። አንዳንዶቹ ተነስተው ይሄዳሉ እኮ ይሄን ተጠይቄያለሁ በህልሜ ተነስቼ ሄዳለሁ የሚል አንድ ሰው ጠይቆኛል። እና ይሄ እንግዲህ በውሸት የመንቃት ህልም ነው ማለት ነው። እና ተነስተው ይሄዳሉ እና በህልማቸው ሲሄዱ ነው የሚያዩት እና ብድግ ብለው ተኝተዋል እኮ እንዲህ እያሉ በር ይከፍታሉ። ኧረ ተመለሱ ብለው ወላጅ ሊያስተኛቸው ይችላል በተለይ ህፃናት። ይሄ በህልም የሚያዩትን እውነት መስሏቸው የሚሄድ ህልም አይነት ነው።